የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አብይ አህመድ ዛሬ በአማራ ህዝብ ላይ የግልጽ ጦርነት አውጀው በድሮን በመድፍና በከባድ መሳሪያዎች ብዙ ህዝብ የሚኖርባቸውን ከተማዎች ቢደበድቡም እና ያልታጠቁ ንጹሃን ህዝቦችን እንዲጨፈጨፉ ቢያስደርጉም የአማራው ህዝብ ላይ ያላቸው ጥላቻና አማራውን በኢኮኖሚ በማዳከም ህብረተሰቡ ለአመታት የኢኮኖሚ የፖለቲካና የማህበራዊ ቀውስ ውስጥ እንዲገባና ዝንተ ዓለም አንገቱን ደፍቶና ቀርቅሮ እንዲኖር ለማድረግ ካቀዱ ቆይተዋል። ገና በልጅነት ጊዜያቸው ኮትኩቶ ያሳደጋቸው የወያኔው የኦሮሞ ህዝብ ዴሞክራቲክ ድርጅት ወይም ኦፒዲዮ አባል ከሆኑበትና አሁን የድርጅቱ መሪ በመሆን የኢትዮጵያን ጠቅላይ ሚኒስትርነት እስኪጨብጡ ድረስ በድብቅም ሆነ በግላጭ ይከተሉት የነበረው የአክራሪ ኦሮሞነት አቋማቸውና በአማራና በአማራነት ላይ ያላቸው ጥላቻ አሁን ፍንትው ብሎ በአደባባይ ወጥቷል። ሰውየው ወደ ጠቅላይ ሚኒስትርነቱ ስልጣን ሲመጡ የኢትዮጵያን ህዝብ በተለይም የዘር ግንድ ቆጥሮ የሀገርን ፖለቲካ በዘርና በሃይማኖት እንድትመራ የማይፈልገውን የአማራ ህዝብ ያማለሉበት አንዱና ዋናው መሳሪያቸው በየንግግራቸው ጣልቃ ኢትዮጵያ ኢትዮጵያ በማለት ከምንም በላይ ኢትዮጵያ የሀገሩን የሚወደውን የአማራ ህዝብ በቁጥጥራቸው ስር ማድረጋቸው ነው። ይሄ አገሩን ኢትዮጵያን የሚወደውና ሰላም፣ ፍቅር፣ አንድነት እንደ ውሃ የጠማውን ህዝብ ሰላም፣ ፍቅር፣ አንድነትና ኢትዮጵያዬ እያሉ አማለሉትና የዚህን ቅን ህዝብ ድጋፍ መከታ አድርገው ስልጣኑን ጨበጡ። አልፎ ተርፎም ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን በማለት የሀገር ወዳዱን ቅን ህዝብ ለጊዜውም ቢሆን ሞኝና ጅላጅላ አደረጉት። የመጡበት የኦሮሞ ህብረተሰብ ሳይቀበላቸው በፊት ልቡን ከፍቶ የተቀበላቸው የአማራው ህብረተሰብ ነበር። ጉድና ጅራት ወደ ኋላ ነው እንዲሉ ሰውየው ቀስ በቀስ በአማራው ህብረተሰብና በአጠቃላይ በአማራው ላይ ያላቸውን የተደበቀ ጥላቻ በግልጽ ማሳየት ሲጀምሩ ጥቂትም ቢሆኑ አንዳንድ የአካባቢውን የፖለቲካ ሁኔታ የሚከታተሉ ታዛቢዎች ቀይ አምፖል በማብራት ሰውየው መንገድ ስተው ቀይ መስመር እየጣሱ መሄድ መጀመራቸውን በተደጋጋሚ ለማመልከት ሙከራ አድርገው ነበር። ከነዚህም አንዱ የኢትዮጵያ ድምጽ ሬዲዮ ሲሆን ይህ ሬዲዮ በተደጋጋሚ አብይ የጀመሩትንና ቃል የገቡትን ጥሰው የጸረ ዴሞክራቲና የፈላጭ ቆራጭ ጉዞ መጀመራቸውን በመግለጽ ከድርጊታቸው እንዲታቀቡ ከአራት ዓመት በፊት ጀምሮ ማስጠንቀቁ አይረሳም። ሰውየው የአማራውን ህብረተሰብ በወያኔ ላይ ጦር እንዲያነሳ ለመቀስቀስ በሚያደርጉት ፕሮፓጋንዳ ምንም እንኳን የአማራው ህብረተሰብ በወያኔ የተፈጸመበት በደል ጭቆናና ወረራ ቢኖርም የአማራው ህብረተሰብ ከትግራይ ህዝብ ጋር አብሮ የኖረና ወደፊትም በጉርብትና የሚኖር በመሆኑ ትግሉ መሆን ያለበት ከወያኔና ከጀሌዎቹ ጋር እንጂ ከትግራይ ህዝብ ጋር እንዳይሆን በተደጋጋሚ ጥንቃቄ እንዲደረግ ሲያሳስብም ነበር። እንደውም ይሄ ሬዲዮ በአንድ መግቢያ ሀተታው ላይ
ይሄ ዛሬ በአብይ የሚጎሸመው የጦርነት ከበሮ ሰሚ አግኝቶ የአማራው ህብረተሰብ የአብይን የጦር ከበሮ ሰምቶ ትግራይ ላይ ቢዘምትና ሁለቱ ጎረቤታማ ህዝቦች ጦር ተማዘው ደም መቃባት ቢደርሱ ሌላ ሶስተኛ ኃይል ሰርጉና ምላሹ እንደሚሆንና የሁለቱ ማለትም የትግራይና የአማራ በጦርነት መዳከም ለአክራሪ ኦሮሞ ኃይሎች ከምንም በላይ የሚመኙት ጉዳይ እንደሆነ ገልጸን ነበር። በዚህም የተነሳ አንዳንድ ሰዎች እንዴት ይህን ትላላችሁ ብለው በግል እየደወሉ ገረፍ ያደረጉንም አልጠፉም። የኢትዮጵያ ድምፅ ሬዲዮ በዚያን ጊዜ ይህን ያለበት ምክንያት የኦሮሞ ጽንፈኞች እንደ ዋና ጠላታቸው የሚያዩት አማራውን መሆኑን በመገንዘብ ይህንን ኃይል ለማዳከም ደግሞ የአማራውን በወያኔ ላይ ለዘመናት የተጠራቀመ ጭቆናና ዘረፋ በደል የወለደው ቁጭት እንዳለበት ስለሚያውቁ በዚያ ሰበብ ጦርነት ሙሉ ውስጥ በማስገባት ኢኮኖሚውን የሰው ኃይሉን በጠቅላላው የዳሸቀ ህብረተሰብ እንዲሆን ለማድረግና ተገዳዳሪያቸው እንዳይሆን ለማድረግ እንዳሰቡ በዚያውም የወያኔን አክራሪ ከአማራው ጋር ሆኖ በመምታት ወያኔንም እንዳታንሰራራና ተገዳዳሪ እንዳትሆን ለማድረግና በጠቅላላው ሁሉንም አዳክሞ የኦሮሞን የበላይነት ለማስፈን የታለመ ማስተር ፕላን በኦሮሞማ ሰዎች እንደተተለመ ስለተረዳን ነበር። አብይ በወያኔ ላይ ጦርነት ሲያውጁና አማራውን በዚያ ጦርነት እንዲካፈል በተለያየ መንገድ ይቀሰቅሱ የነበረው ወያኔን ለመምታት ብቻ ሳይሆን አማራውንም ጦርነት ውስጥ ዘፍቆ በኢኮኖሚ በሰው ኃይልና በማህበራዊ ኑሮ የዳቀቀና የተዳከመ ጥርስ የሌለው አንበሳ ለማድረግ መሆኑ ብዙም ሳይቆይ ወዲያው በግልጽ ታየ። የወያኔ ጦር ተደምስሶ መቀሌ በቁጥጥር ስር ከተደረገች በኋላና ዋና ዋና የተባሉት መሪዎች ከተያዙ በኋላ አብይና ጄኔራሎቹ ተአምር ሰርተው በማይታወቅ ሁኔታ የወያኔ ጦር ከሞተችበት አፈር ቅማ ተነስታ ትግራይን ማስለቀቅ ብቻ ሳይሆን የአማራን ግዛቶች በመውረድ አንዳንድ የኢኮኖሚ ባለሙያዎች እንደሚሉት አማራውን በኢኮኖሚ 30 ዓመት ወደ ኋላ አስኬዱት። በብዙ መቶ ሺህ ህዝብ አልቆ በሚሊዮኖች የስደተኛ ማጎሪያ ሆነች የአማራ ክልል። በዚህ ታሪክ ውስጥ ካስገራሚም እጅግ አስገራሚ የሚሆነው ወያኔ አፈር ልሳ ተነስታ ወደ አማራው ክልል እንድትገባ የረዷት የአብይ የጦር ጀነራሎቿ መሆናቸውና በዚህም ምክንያት ፋኖና የአማራው ሚሊሺያ ወያኔ ከትግራይ ክልል አልፋ የአማራውን ክልል አትገባም ብለው ገትረው ሲዋጉ የአብይ ጀነራሎችና የጦር አበጋዞች ፋኖንና የአማራውን ሚሊሺያ እያስገደዱ ቦታውንና የጦሩን ሜዳ ለወያኔ ያስለቀቋቸው መሆኑ ነው። በዚህም የተነሳ ይህን እርምጃ የተቃወሙ የፋኖና የአማራ ሚሊሺያ አዛዦች በአብይ ጄኔራሎችና በጦር አዛዦች ለስርና ለግድያ ተዳርገዋል። ታዲያ ወያኔም ተመልሳ ተመታችና የአማራውን ክልል አውድማ ወጣች። የኦሮሞማው አብይም በአንድ ድንጋይ ሁለት ወፍ እንዲሉ ሁለቱን ተቀናቃኞቹን አዳክመው ስልጣኑን አደላድለው ቁጭ ለማለት ሞከሩ። ሆኖም ሰውየው በዚህ የረኩ አይመስሉም። በአማራው ላይ ያላቸው ጥላቻና አማራውን የማዳከም ዘመቻ ሙሉ ለሙሉ ስላላረካቸው ሰሞኑን ደግሞ አትግደሉኝ፣ በሀገሬ እንደ ሰው ተቆጥሬ ከሌላው ወገኔ ጋር በሰላም ልኑርበት፣ የእርሻ ጊዜ ደርሷልና እባካችሁ አርሼ እንድበላም ወገኔንም እንዳበላ ማዳበሪያ አቅርቡልኝና ልግዛ፣ እኔም ኢትዮጵያዊ ነኝ፣ አዲስ አበባ ለሕክምና መግባት ከሌላው ተለይቼ ለምን እከለከላለሁ ብሎ በሰላማዊ መንገድ ከወያኔና ከሌሎች ጽንፈኞች በመጠየቁና ከወያኔና ከሌሎች ጽንፈኞች የተቃጣብኝም ስጋት ስላለ በራሴ ገንዘብ የታጠቅኩትንና እናንተው ከወያኔ ቀምተህ ታጠቅ ያላችሁን መሳሪያ አልመልስም በማለቱም ወያኔም የሮማውም ጦር እስከ አፍንጫቸው ታጥቀው እኔን ስጋት ያለብኝን ብቻ ትጥቅን ፍታ የተባለው ትክክል አይደለም በማለቱ ብቻ በአማራ ጥላቻ የታነጸው አብይና ጄኔራሎቹ አማራውን ትጥቁን ብቻ ሳይሆን ሱሪውንም እናስፈታዋለን በማለት ክልሉ ድረስ በመግባት ጭፍጨፋውን በከባድ መሳሪያ በታንክና በድሮን ተያይዘውታል። ነገሩ
ያዳቆነ ሰይጣን ሳያቀስ አይተውም እንዲሉ ሆኖ ነው እንጂ የአማራው ተዳክሞ አንገቱን ደፍቶ ተቀምጦ ነበር። ይህም አልበቃ ብሎ ይሄ ጦርነት በአማራው ላይ የሚካሄደው በፌዴራሉ ጦር ኃይል ሳይሆን በኦሮሞማ መንግስት ፍላጎት መሆኑንና ዓላማውም ከዚህ በፊት ይነገር እንደነበረው በአማራው ሕዝብ ላይ የተቀነባበረ ጭፍጨፋ ለማድረግ መሆኑን ሰሞኑን የመከላከያ ሚኒስቴሩ አብርሃም በላይ ትግራይ ድረስ ተጉዘው በአንድ ዝግጅት ላይ ባደረጉት ንግግር አሁን የገጠመንን ጦርነት የኦሮሞና የትግራይ ሕዝብ በአንድ ላይ ሆነን መዋጋት አለብን ሲሉ መደመጣቸው አንደኛ እስከ ዛሬ ከአብይና ከጄኔራሎቹ ይደሰኮር የነበረው የኢትዮጵያ መከላከያ ጦራዊት ሰላም ለማስከበር አማራው ክልል ገብቷል የተባለው ሐሰት እንደነበርና ይልቁንስ የኢትዮጵያ መከላከያ ሳይሆን የኦሮሞማ ጦር እንደነበርና ይሄም ጦር የትግራይን ጦር ድጋፍ ማግኘት የአማራውን ሕዝብ በመውረድ የዘር ማጥፋት ለማድረግ እንዳቀደ። ሁለተኛ የኢትዮጵያ መከላከያ ሚኒስቴር ሆኖ ትግራይ ሄዶ የትግራይን ሕዝብ የጦር እርዳታ የጠየቀው የኢትዮጵያ መከላከያ ሚኒስቴር ሳይሆን የኦሮሞማን ስም በመጥቀስ የትግራይ ሕዝብ ጋር በጦርነቱ እንዲተባበሩ ጦርነቱ የኢትዮጵያ ብሔረሰቦች በአማራው ሕዝብ ላይ የሚያካሄድ ጦርነት ሳይሆን የኦሮሞማው መንግስት የሚያካሄደው ጦርነት መሆኑንና ለዚህም ጦርነት በኢትዮጵያ መከላከያ ሚኒስቴር የጦር እርዳታ የተጠየቁት የኢትዮጵያ ብሔር ብሔረሰቦች ሳይሆኑ ተለይቶ የትግራይ ሕዝብ መሆኑ። ይሄ ደግሞ በአንድ ሕዝብ ላይ የዘር ማጥፋት ወንጀል ለመፈጸም የሚደረግ የናዚ ጀርመኒ ፕሮፓጋንዳ አይነት የዘር ማጥፋት ቅስቀሳ ነው የሚሆነው። ታዲያ ይሄንን ቃል በቃል የተናገረው የመከላከያ ሚኒስቴሩ አብርሃ በላይ ቢሆንም በአብይ አካባቢ ሲከካና ሲቦካ ቆይቶ አሁን በካቢኔው አባል ለመጀመሪያ ጊዜ በይፋ መነገሩ ነው። አብይ የተጠናወታቸው የሜጋሎማኒያና የሳይኮፓቲ በሽታ ሕዝቡን በእርስ በርስ ጦርነት ሳያጫርሰውና ሀገራችን የምንላትን ኢትዮጵያችንን እንዳልነበረች ሳያጠፋት የሚቀር አይመስልም። በነገራችን ላይ እንደዚያ በኦሮሞማ ሹማምንቶችና ጄኔራሎች ትጥቁን ብቻ ሳይሆን ሱሪውንም እናስፈተዋለን የተባለው አማራ ዛሬ ሱሪ እናስፈታለን ያሉትን ቅንድባቸውን ብሎ ስላባራቸው በመድፍና በሄሊኮፕተር እንዲሁም በድሮን ከተማዎችን መደብደብ ካልሆነ በስተቀር በእግር ገብቶ መዋጋት ያቆሙ ይመስላል። በዚህም የተነሳ የኤታማዦር ሹሙ ሰሞኑን በብዙ ሚዲያዎች እንደተነገረው ለጠቅላይ ሚኒስቴሩ ባቀረቡት ሪፖርት ከእንግዲህ ወደ አማራው ክልል የምንልከው የእግረኛ ጦር የለንም፣ ያሉትንም ማስወጣት እንጀምራለን ማለታቸው በአብይ ዘንድ ጭንቀት በመፍጠሩ ሰውየው ተሯሩጠው በትዕዛዝ የአማራውን የሞተና አጎብዳጅ በይልቃል የሚመራ መንግስት አውርደው ሌላ አጎብዳጅ አመራር ሾመዋል። እንግዲህ ሰውየው የአማራ ሕዝብ ሰላምና የተረጋጋ አመራር እንዳይኖረውና ሁልጊዜ የጭንቀትና ያልተረጋጋ ኑሮ እንዲመራ በማሰብ ሕዝቡ የሚፈልገውን መሪ ራሱ የሚመርጥ ሳይሆን አብይ የማይረቡ አጎብጃጆች እየፈለገ ይሾምባቸውና በዓመትና ከዚያም ባነሰ ጊዜ ውስጥ ያባሯቸዋል። በዚህ አይነት ሁኔታ ሌሎች ክልሎች የተረጋጋ አመራር ራሳቸው መርጠው ሲያስተዳደሩ፣ የአማራ ክልል ግን አብይ ስልጣን ላይ ከመጡ ጀምሮ በ5 ዓመት ውስጥ 5 ፕሬዝዳንትና የክልል መንግስት አስተናግዷል። ይህ እንግዲህ በአማካኝ በአንድ ዓመት አንድ የክልል ፕሬዝዳንትና አንድ የክልል መንግስት ማለት ነው። እንግዲህ አንድ አመራር እንኳን ሌባና አጎብዳጅ ለህዝብ ጥያቄ ምንም አይነት ጆሮ የሌለው ቀርቶ ተወዳጅም አመራር ቢሆን የሚመራውን ህዝብ እድገትና ሰላም ለማምጣት እንዲሁም ለማረጋገጥ ቢያንስ 3 እና 4 ዓመት ጊዜ ያስፈልገዋል። ሆኖም አብይ የአማራው ህዝብ በሰላም የተረጋጋ ኑሮ እየመራ መኖሩ ለሳቸው ውድቀት ስለሚመስላቸው የአማራን አመራሮች በመግደልና በማስወገድ በየጊዜው እያቃየሩ የችግርና የሽብር ክልል አድርገውታል። በአንድ ህዝብ ላይ ያለ ጥላቻ መረን ሲለቅ እንደዚህ ነው።
በድጋሚ ውድ አድማጮቻችንን ሰላም ጤና ይስጥልን እያልን እንግዲህ የዛሬው ፕሮግራማችን የአዲስ ዓመት ዋዜማ ፕሮግራም ነው። በዚህ መሰረት እንግዲህ ከጥቂት ደቂቃዎች በኋላ የኢትዮጵያ ድምጽ ሬዲዮ 30ኛ ዓመት በሚከበርበትና የኢትዮጵያ አዲስ ዓመት በሚከበርበት ዕለት ላይ በቦታው የተጋበዘችው እህታችን መዓዛ መሐመድ በተመለከተ ከማይክ ሃመር ጋር ያደረገችውን ስብሰባና እንዲሁም አሜሪካን እያለች የአሜሪካንን መንግስት በኢትዮጵያ ጥያቄ ላይ ሐሳቡን እንዲቀይር ላይ ያደረገችውን ሙከራና ያመጣችውን ውጤት በአጠር አድርገን ከአበበ በለው ጋር ያደረገችውን ውይይት እናሰማችኋለን። እንደተለመደው 5 ሰዓት ላይ ዜና ይቀርብና ዛሬ ከዜና በኋላ እስክንድር ወንድማችን እስክንድር አንድ ውይይት ያደርጋል። ከማን ጋር ነው ውይይት የምታደርገው? ኢየሩሳሌም ቡርቃ ኦኬ፣ ከሷ ጋር ውይይት ያደርጋል። በመሐከሉ እንግዲህ የኢትዮጵያ አዲስ ዓመትን በተመለከተ ያሉትን ሁኔታዎች እናስደምጣቸዋለን። ማስታወቂያም ይኖረናል። መልካም ቆይታ። አስተያየት፣ ሐሳብ፣ ኮሜንት፣ ክሪቲክ ማንኛውንም ነገር በዚህ ሬዲዮ ላይ ለመስጠት የምትፈልጉ በስልክ ቁጥራችን 08191000 ደግመዋለሁ 08191000 በመደወል መልእክታችሁን ጥሩም ይሁን መጥፎ የሚሰማችሁን በግልጽ መናገር የምትችሉ መሆኑን በዚህ አጋጣሚ እየገለጥኩ መልካም ቆይታ ከኔ ከፕሮግራሙ ኃላፊና ከቴክኒሻን ኃላፊው የዛሬው መርሶ ከእስክንድር ጋር ሰላም ጤና ይስጥልኝ። መልካም ቆይታ እንዲሆንላችሁ እመኛለሁ።
ሆነን ረጅም ሰዓት የፈጀ ውይይት አድርገናል። ሀሳባችንን በሚገባ መልኩ ገልጸናል። መሬት ላይ ያለውን ነገርና ወደፊት ኤክስፔክት የምናደርገውን ዓለም እንዴት ሊረዳ እንደሚገባ በግልጽ ያስቀመጥንበት በጣም ስኬታማ የነበረ ውይይት ነበር። በዚህ ሂደት ውስጥ ዋናውና ትልቁ ቁም ነገር እየተካሄደ ያለው ጦርነት ኖርማሊ ዛሬ ያሉት ኢሚዲየት ኮዞች እንዳልሆኑ ማንም እንዲረዳን የምንፈልገው ዛሬ ልዩ ኃይል ስለፈረሰ ወይም ደግሞ ፋኖ በቃኝ ብሎ በቃ ኦፊሻሊ እየተዋጋ ስለሆነና ከተሞችን ስለተቆጣጠረ ጉዳዩ ከልዩ ኃይል መፍረስ አለመፍረስ ጋር ከአካባቢው ጸጥታ ጋር ምናምን ጋር የሚያያዝ ሳይሆን እንዳጠቃላይ ዘመናትን ያስቆጠረ ኮንቲኒየስ የሆነ የዘር ማጥፋት ወንጀል የታወጀ በዲኬድስ የሄደ የተለያዩ ስርዓቶች እየመጡ የዘር ማጥፋት ወንጀል የሚፈጸሙበት ማህበረሰብ በቃኝ ብሎ ለአንዴና ለመጨረሻ ጊዜ የተነሳበት ብዙ የወዲያው ምክንያቶች ኢሚዲየት ኮዝ የምንላቸው ነገሮች ቢኖሩትም መሰረታዊ ጥያቄው የህልውናና ሞስት ኢምፖርታንትሊ ደግሞ እንደ ሰው የመኖር በቃ ልክ እንደማንኛውም ሰው የመኖር መብቱን የማስጠበቅ ዘመናት የፈጀ ጄኖሳይድ ውጤት መሆኑን ለማስረዳት ሞክረናል። ተሳክቶልናልም ብዬ ነው ማስብ። እንግዲህ እነዚህ ፖለቲካዊ ጥያቄዎች ፖለቲካዊ መፍትሄዎች እንዳሉ ሆነው ጥያቄው መሰረታዊ ጥያቄው እንዳለ ሆኖ በተለይ በአሁን ሰዓት ህዝባችን እየሆነ ያለው ነገር የምናውቀውም ጉዳይ የለም። ዘመዶቻችን ቤተሰቦቻችን በምን ሁኔታ ላይ እንዳሉ ማወቅ አንችልም። ኢንተርኔት ዘግቶ መከላከያ አስገብቶ ከባድ መሳሪያ አስገብቶ በድሮን ህዝብ እየጨፈጨፈ ምን እየተካሄደ እንኳን ዓለም የሚያውቅበት መንገድ የለም። ሆስፒታሎችን ማግኘት አልተቻለም። ሰብአዊ እርዳታዎች አልደረሱም። ገና ካለፈው ጦርነት ያላገገመ በእርዳታ ያለ ህዝብ ነው። ከተለያየ የኦሮሚያ አካባቢ በየቦታው አፈናቅለዋቸው ከሞት የተረፉ ወገኖቻችን በካምፕ ውስጥ ተቀምጠው የራሳቸው ወገን ከለት ጉርሱ ላይ ከጉሮሮ እየነጠቀም ያጎርሳቸው ወገኖች አሉ። እነዚህ ሰዎች አሁን ኢንተርኔት ተዘግቶባቸዋል፣ መንገድ ተዘግቶባቸዋል፣ ሱቆች ተዘግተዋል። ያላቸውን ነገር እንኳን አክሰስ አድርገው ምግብ በልተው መዋል የማይችሉበት እድል የለም። ለምነው እንኳን መብላት አይችሉም። ለምነው እንዲበሉ ተወልደው ካደጉበት ሀብት ንብረት ካፈሩበት ቦታ ተፈናቅለው የተበተኑ በተለያዩ የአማራ ክልል ቦታዎች ላይ የተበተኑ ወንድሞች እህቶች አሉን፣ ህፃናቶች አሉብን። እነዛን ቪዲዮዎች አሳይተናቸዋል። ደብረ ብርሃን ላይ በሺዎች የሚቆጠሩ ህፃናት አሉብን። ከሰው እየለመንን ስናጎርሳቸው የነበሩ ተወውና ኦርዲነሪውን ሰው ማለት ነው። በየቤቱ እየተደረገ ያለው ነገር በስልክ ከምንሰማቸው ነገሮች አንዳንድ እየተባራሪ ከሚሰሙ ነገሮች ውጪ ቤት ለቤት እየተሄደ የሚደረገው ዘረፋ፣ ወጣቶችን እያወጡ መረሸን፣ በጅምላ ማሰር፣ እነዚህ ሁሉ ነገሮች ናቸው የመጀመሪያውና አሳሳቢው ትልቁ ነገር። ይሄ እንዲቆም አሜሪካ በዚህ ጉዳይ ላይ አቋማቸውን እንዲያሳዩ እንደ መንግስት ጥያቄያችን አቅርበናል። ሌሎች የፖለቲካዊ ጉዳዮችን በሂደት የሚጠየቁ ሆነው መጀመሪያ ሞስት ኢምፖርታንትሊ ህዝባችን እየሆነ ያለው ይቁም ብቻ ሳይሆን ምን እየሆነ እንደሆነ እንኳን አናውቅም። አንድ በሌላ መልኩ መሬት ላይ ያለው ህዝባችንን ሰቆቃ ሊያቆም የሚችልን እና ለውጥ መፍጠር የሚችልን ነገር መጠቀም ተገቢ ስለሆነ ነው። እንግዲህ በተለያዩ ቦታዎች ላይ ኢንፐርሰን እየተገናኘን የማደራጀት የተደራጀውን ደግሞ የመደገፍ የማበረታታት ሀሳቦችን የመስጠት ከዛው እንደመምጣቴ መጠን ከዛው አካባቢ ያለው መሬት ላይ ያለውንና እዚህ ያለውን ልፋት ቦንድ የምናደርግበትን እድል መፍጠር ያስፈልጋል። ከዚህ ቀደምም እንዳልኩት እዚህ ያየሁት ነገር እውነት ለመናገር ከአይምሮ በላይ ከኤክስፔክቴሽን በላይ ነው። እያንዳንዱ ሰው ልቡ አገሩ ነው ያለው። እያንዳንዱ ሰው ልቡ አዲስ አበባ ነው ያለው። ምንም በግልጽ የሚታወቅ ነው። በቃ መሀል ከተማው ላይ ቁጭ ያለው ሰው እንኳን በዚህ ደረጃ ፖለቲካውንና የእያንዳንዳችንን ሰቆቃ
አይረዳውም። እንደውም ከኛ የባሰ በርቀት የመገኘቱን ፔን እያየሁት ነው። አሁን እዚህ ሆኜና እዛ ሆኜ ያለኝ ራሱ በመረጃ ክፍተት ምክንያት ያለባቸውን ሰቀቀን እንኳን አንደርስታንድ ማድረግ የቻልኩበት አጋጣሚ ነው። አደረጃጀቶቹ ላይ ስንመጣ ግን በጣም የሚገርሙ ጠንካራ የሆኑ አደረጃጀቶች ሊንኮችን አይተናል። ታች ካለው ማህበረሰብ ጋር ወርደው የሚሰሩ በጣም በጣም የሚገርሙ የአማራ ማህበራትን አግኝቻለሁ በየስቴቱ ሲሄድ። እነዚህ ማህበራት መሬት ላይ ሙሉ መረጃ ያላቸው ከወንድሞቻቸው ጋር አብረው የሚሰሩ በሁሉም በሰብአዊ ድጋፉ በህልውና ትግሉ መሬት ላይ ያለውን ነገር ለመቀየርና የህዝባችንን ከየትኛውም በላይ ደግሞ ይሄንን የፈረደበትን ህዝብ እረፍት አልባ የተደረገበትን መንገድ ለአንዴና ለመጨረሻ ጊዜ ለመቋጨት በተለያየ ሁኔታ መሬት ላይ ያለውን ሊንክ ይዘው የሚሰሩ አሉ። በቁጭት በእልህ የሚሰሩ ድርጅቶችና ግለሰቦችን ያገኘውበት እንዲሁም ደግሞ ቅድም እንዳልከው በስሜት ብቻ እዛኛውም ጋር ያረገጡ ገና ያደረጃጀቱ ሁኔታን በግልጽ ያልገባቸው ገና ከኢትዮጵያዊነን አማራነን የሚልና ለኔ አሁን እሱ ትንሽ የሌግዠሪ ትግል ነው የሚመስለኝ። ሰው በመኖርና ባለመኖር ህልውና ጥያቄ ውስጥ ባለበት ሰዓት ላይ አይ ቲንክ ኢትዮጵያዊ ድርጅት እንደዛ ሆኖ በዚህ ወጥቶ የሚውሉ ብዙ ገና የምንድነው የቅንጦት ትግል ውስጥ ያሉ ደግሞ አደረጃጀቶችና ግለሰቦችን ያየውበት ሁኔታ አለ። ኢትስ ኦኬ ስቲል ሰው በየትኛውም አጋጣሚ የራሱ ተርኒንግ ፖይንት አለው። የራሱ ልቡ ይሄ ነው እዚህ ጋር ነው ብሎ የሚያቆምበት የራሱ ጊዜ አለ። የተገኘውን እድል ግን መጠቀም ያስፈልጋል። መጓተት አያስፈልገንም። ቅድም ልልህ እንደፈለኩት ሰው በህልውና ትግል ውስጥ ከሆነ ጠላትህን ጎርፍ እየወሰደልህ ከሆነ ምራቅህንም ቢሆን ጠብ አድርገህ የራስን ኮንትሪቢዩሽን መስጠት ነው። በየትኛውም አጋጣሚ ያንን ጠብ ለማድረግ የሚመጣውን ሁሉ ኢንፑታችን አድርገን መጠቀም ነው። ዛሬ ነከሌ መጡ፣ ዛሬ ነከሌ ሄዱ፣ ትላንት የት ነበሩ አያስፈልግም። ያካሂዱን። አዲስ ጉልበት ሲመጣ ይግፉት። ነገ ጠዋት አውትሻይ እንዳያደርጉብህ ከሆነ ስጋት፣ ነገ ጠዋት ትግል እንዳይጠልፉብህ ከሆነ ስጋት ቼክ አውት ዮርሰልፍ። በዛ የመታለል አቅም ውስጥ ነኝ ወይ በዛ የመታለል ስለንቦና ውስጥ ከሆነን እነሱ ሳይሆን ስጋቶቻችን እኛ የራሳችን ጥንካሬ ነው ስጋት ሊሆነን የሚገባው። የራሳችን የዓላማ ጽናት የስነ ልቦና ጥንካሬ ነው ስጋት ሊሆነን የሚገባውና እንዲህ አይነት መጓተቶች በተወሰነ ቦታዎች አይተናል። ግን ይሄ ካቅም በላይ አይደለም። እነዚህ ችግሮች ሁሉ ካቅም በታች ናቸው። ዋናው ነገር በህዝባችን የህልውና ጥያቄ ላይ እንኳንኛ ነጮቹ ተስማምተው አዎ ይሄ ህዝብ ትግሉ የህልውና ትግል ነው፣ የዚህ ህዝብ ትግል የዓለም የትግል አጀንዳ ነው እስከሚሉ ድረስ ነው የምንታገለው፣ የምንሯሯጠው፣ ሐሳባችንን የምንሰጠው፣ የምንጮኸው፣ ዋጋ የምንከፍለው። ሁላችን በዚህ መናበብ ውስጥ ከሆንን እንኳን የራሳችን ወንድሞች ዓለም ከኛ ጋር የሚቆምበት ጊዜ ቅርብ ነው። ይሄንን ደግሞ በዚህ አጋጣሚ መናገር ፈልጋለሁ። የወንድሞቻችን ውጤት ነው፣ የእህቶቻችን ውጤት ነው፣ መሬት ላይ ዋጋ የሚከፍሉልን ውጤት ነው። ኃይላችንም ብርታታችንም አቅማችንም እነዚህ ልጆች ናቸው። ቤቴን፣ ልጄን፣ ሚስቴን ሳይሉ ደረታቸውን ለጥይት የሰጡልን ወንድሞቻችንና እህቶቻችን ዋጋ ነው። ስለዚህ በየትኛው መልኩ ያለውን የሚከፈለውን ዋጋ ወደ ተሻለና በምንፈልገው ልክ መፍትሄ ወደሚያመጣበት መንገድ መግፋት፣ የራሳችንን ጠጠር መጣል። ሁሌም እንደምለው ትግላችን በየፈርጁ ነው። እነዚህን በየፈርጁ ያሉ ትግሎችን ደምሮ ወደዚህ ማምጣት ያስፈልጋል። ከምንም በላይ አቤ በተለይ ወገናችን ያለበት ሁኔታ ትልቅ ድምጽ ያስፈልጋል። ሲቪሊያኑ ያለበት ሁኔታ በጣም 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 አሳሳቢ ነው። በር ተዘግቶ እየተገደሉ ነው ያሉት። በጋራ ድምጽ ሆነን ይሄ ገዳይ የሆነ ስርዓት በየትኛው መልኩ ቢሆን ከወገኖቻችን ላይ እጁን እንዲያነሳ ትግላችንን መቀጠል አለብን ብዬ ነው የማምነው። አቤ እንኳን አደረሳችሁ።
Sound
እንቁጣጣሽ የኢትዮጵያ ድምጽ ራዲዮ በስዊድን ለመላው ኢትዮጵያውያን በሙሉ እንኳን ለ2016 አዲስ ዓመት በሰላም አደረሳችሁ እያለ ሴፕቴምበር 9 ቀን አዲሱን ዓመትና የራዲዮን 30ኛ ዓመት የምስረታ በዓል ሰብሰብ ብለን በሃሉንዳ ፎልኬቱስ እናክብር እያለ ጥሪ ያቀርብላችኋል። በበዓሉ ላይ የነጻነትና የመብት ተሟጋቿ በ2023 የዓለም ጀግና ሴቶችን ሽልማት በአሜሪካ ዋይት ሃውስ የተቀበለችው መዓዛ መሐመድ ከኢትዮጵያ በዓሉን ከኛ ጋር ታከብራለች። ኑና ከመዓዛ መሐመድ ጋር አዲስ ዓመትና የራዲዮኑ 30ኛ ዓመት የምስረታ በዓል አብረን እናክብር የሚላቸው የኢትዮጵያ ድምጽ ራዲዮ በስዊድን እንደተለመደው ከዚሁ ከስዊድን ታላላቅ የመንግስት ባለስልጣኖችን ጋብዟል። ምን ይሄ ብቻ ዘና ለማለቱ በዘመናዊ ቢሉ በባህላዊው ዝናን ያተረፉት ጳጉሜ ሙዚቃ ቡድኖችም የዝግጅቱ አንድ አካል ናቸው። እርሶ ብቻ በሴፕቴምበር 9 ቀን በሃሉንዳ ፎልኬቱስ የባህል ልብሶን ለብሰው ሽክ ብለው ይምጡልን። ክትፎ ቢሉ ዶሮ፣ ጥብሱ ቢሉ ዱለቱ እኛ ጋር ማዕድ ሞልቷል። የኢትዮጵያ ድምጽ ራዲዮ በስዊድን ከ13 ሰዓት ጀምሮ በሃሉንዳ ፎልኬቱስ ውስጥ እንዲገኙ ጋብዞታል። መልካም አዲስ ዓመት። በየዓመቱ ለእኛ እንቁጣጣሽ ደስ ይበለን እንኳን
አዝርቶች በሙሉ አረንጓዴ መስለው እጅ መንሳት ጀመሩ ፍጥረትን እንደ ሰው ገበሬው ደስ ብሎ